ስንት አመት ነው እንደዚህ ነው የነበረ? ግናሽ ነውና ማለት ነው። ታስረ ብዙ ነገር ትያልኩኝ አይኔ ሁላ ፍረኛል ይዘኛል እና በቃ ግን ደህና ነው። ደህና ነው። ምንድን ነው የነበረው መጀመሪያ? ግናሽ ነውና ያክረኛል። እንደዛ ነው። ስንት አመት ነው? አመት ምናምን ይሆናል። ዘጠና ነው። ወጭ ለምን ወደ ዘጠጋው ይቻላል እና ሌላ ቦታ ጸበል በባስቶት ጋር እንደር ከዚህ ነው እንትን ይያሉ ወጥ ባራጅ እንደዚህ ያለ ነገር ነው። ከዚህ በግረምገራት እንደዚህ ከባልና ከማጣት ገባ ከዚህ ለበቃ ዳር ትንሽ ታውቀኝ ያለው ነገር ከሰጣት ነው ታውቀኝ እንደዚህ ነው ባታለ ከዛ ነው ያላችሁ ግን አላውቅም ማን ያመጣችኝ ጧት ወደ ሌላ ልትሄድ ነው ወረ ሌላ ምን አይደለ ኦኬ ትግቡና ሰው ነው እንትን ማለት ነው ትግብ ለሆነ ብዙ ነገር እቺቴም ካውቃለች አብራኔ ከረ ሌላ ጸበል ብዙ ታምር በራይ ነገር ተሳራ ነው ዝግም ለማዝ በራይ ነገር ተሳራ ነው ብዙ ሰው ዝም ብሎ ይህ ሰው ጀመራ ይፈቀደ ነገራችን ስልክ ሃይላንድ ምናምን ይቀጥል ደግሞ በቃ እንደዚህ ሴት ሆነ ወንድ ተስቆ ሆነ ታይ ባደኩ ነገር እንደዛ መጣ እና መቀዳታ ተደገኘ ነበር ይገደም ቡና እንደዛ ነው ያጋው ግን ማራ ገና ነው ጀመራ ስለሆነ አዝቦ ይችላል አንጻር ግን አሁን ያገኝ ትናንት ምን ብያችሁ ነበር? በቆላ ድባ ዛሬ በኪዳነ ምሕረት ጸበል አይኑ ተፈውሷል። እሱ የተደረገለትን ነገር ለመመስከር አደባባይ ከወጣ እናንተ ደግሞ ለ30 ሰው ሼር ማድረግ ኮሜንት ላይ ደግሞ ገብታችሁ ያለን ጣፋጭ ስም ኪዳነ ምሕረት እያላችሁ አጥለቅልቁት። ትናንትና በጎንደር ምስራቅ ደንቢያ ቆላ ድባ ከተማ ከአንድ ዋርካ ስር የቅድስት ኪዳነ ምሕረት ጸበል መፍለቁን በቲክቶክ አካውንቴ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ የምትመለከቱት ሰው አይኑ በርቶለት የቅድስት ኪዳነ ምሕረትን ተአምር መስክሯል። በእርግጥ ኦርቶዶክስ ተዋሕዶ ትክክለኛ ቀጥተኛ እውነተኛ ሃይማኖት መሆኗን የሚያረጋግጡልን እንዲህ አይነት ተአምራቶች አይደሉም። ነገር ግን ቅድስት ኪዳነ ምሕረት ዛሬም በዘመናችን የሰው ልጅ በነፍስ ለምና ታስምራለች፣ በስጋ ደግሞ ፈውሳ ድነትን እንደምታሰጥ ይህ በቂ ምስክር ነው። ከ44ቱ ታቦት መናገሻ ጎንደር ቆላ ድባ የተፈጸመው ይህ ነው። ተአምራቱ ቀጥሏል። ከዚህ ቀደም የኪዳነ ምሕረት ምስል ስለተገለጠበት ቦታ ቪዲዮ ሰርቼ ነበር። ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። በጸበሉ እየተጠመቁ ያሉ በርካታ ወገኖች ከደዌያቸው የተፈወሱ መሆኑን እየሰማን እንገኛለን። ኪዳነ ምሕረት ለምኗት በመልጃ ጸሎቷ ፈጥና የምትደርስ እናታችን ቅድስት ወላዲተ አምላክ እንግዲህ ተአምር አሳይታናለች። እንደምታዩት በሸንኮር በአልጋ ላይ ሆኖ በደዌ ዳኛ በአልጋ ቁራኛ የተያዙ ሰዎች ሁሉ እየተፈወሱ ይገኛሉ። በዚህ ድንቅ ተአምር በዚህ ድንቅ ጸበል ብዙ ስለ ቆላ ድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምሕረት ድንቅ ተአምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላ ድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉት። እንዲህ አይነት ድንቅ ተአምር ስትሰሙ ምን ይሰማችኋል? በኮሜንት ላይ ክብር ለፈጣሪ ይሁን በማለት ምስጋናችሁን ግለጹ። ፈጣሪ ሀገራችንን በቸርነቱ ይጠብቅልን። መልካም ጊዜ። በዝማሬ በደመቀ ሁኔታ እያመሰገኑ ይገኛሉ ማለት ነው። በታላቅ ዝማሬ ከቤቱ የቀረ የለም። ሁሉም ወጣት ሆይ ብሎ ወጥቷል። ሕፃናት፣ አሮጊት፣ ሽማግሌ ሁሉም ወጥቶ እግዚአብሔርን እያመሰገነ ኪዳነ ምሕረትን ተአምር እያዩ ተመለከቱ። አጋንንት ስለፈለፉ አጋንንት ሲወጡ በዚህ ልክ ደዌ የጸናባቸው
እርኩስ መንፈስ የጸናባቸው የያዛቸው ሰው ሁሉ ሲፈወሱ ሲድኑ እየተመለከትን ይህን ያደረገ እግዚአብሔር ስሙ የተመሰገነ። እንኳንም ኦርቶዶክስ ነው። በእውነት ታላቅ ድንቅ ነገር የሚያደርግ አምላካችን የምናመልከው አምላክ እጅግ በጣም ስራው ግሩም ስራው ድንቅ የሆነ አምላክ ነውና ይህን ላደረገ ለእግዚአብሔር ስሙ የተመሰገነ ይሁን። ሁላችንም በኮሜንት ለእግዚአብሔር ይመስገን እያልን ኪዳነ ምሕረት እያልን ሰማን እንጣ። ይህን የሚያደርጉ ብዙዎች በዚህ ነገር ስለሚበሳጩ ብዙ መናፍቃን በጣም ብዙ ህይወት ውስጥ ላይ ስላሉ ማለት ነው። እስኪ ታምር ደግሞ እንመለከቱ። አንድ ሕፃን የገጠመውን ታምር እንመለከቱ። በዚህ ፈውስ ማለት ነው። ይሄ የምትመለከቱት ወጣት እንግዲህ በቦታው በቅድስት ኪዳነ ምሕረት ተአምር አይኖቹ ማየት ይቻሉ ማለት ነው። አይነ ስውር ነበር፣ አይኖቹ አያዩም ነበር። አሁን ግን ማየት ይችላል። እጅግ በጣም የሚሆኑ በደስታ እያቀፉት እንደምትመለከቱት እየሳሙት ይገኛሉ። እጅግ ደስታቸውን እየገለጹ አብረውት ስለተደረገው ተአምር እግዚአብሔርን ፈጽም እመን፣ ኪዳነ ምሕረትን ፈጽም እመን እያሉ እያበረታቱት ስለሆነ ነገር እግዚአብሔርን እያመሰገኑ ይገኛሉ። እጅግ በጣም ድንቅ ነው። እስኪ ደግሞ አንዲት ሕፃን እንደተፈወሰች በዚህ ቦታ ላይ በኪዳነ ምሕረት ድንቅ ተአምር እንደተደረገላት ይህንን ቪዲዮ ላሳያችሁ። አራምዳት ስንት ዓመቷ ነው? በእግሯ ትድም ነበር። የመብርሃን ገድለ ተአምራቷ እናቴ ግልሽ ናሽ በእግሯ ትድም ነበር። ይኸው የድንግል ማርያም ይኸው ገድለ ተአምራት የኪዳነ ምሕረት ተአምር። ተሳለሚ እንዴት ነው አሁን እቺ ሕፃን እንደምትመለከቷት ተመልካቾቻችን ምንም አትራመድም የነበር ቁጭ ብላ ነው የምትውል የነበር። እስኪ ተአምራቷን ወንድሟ ይነግረና። ወንድምዬው እንዴት ነው? ምን አየህ ዛሬ? ድምጽ ሞቅ አድርገው። 6 ዓመት ማለት ተአምራቱ እንደቀጠለ በእግሯ ሄዳ አታውቅም። እሺ ዛሬ ግን ያው ከዚህ ሰበር ክርስቶስ የኪዳነ ምሕረት ገድል እንደምትመለከቱት ይኸው ታምሯን አሳይተናለች። እንኳንም ተወለድን እልል በሉ። ደዌ የጸናባቸው ህመም ያለባቸው ሰዎች ከህመማቸው ከደዌያቸው ተፈውሰው እግዚአብሔርን እያመሰገኑ ይገኛሉ። እንግዲህ ያያችሁት ወጣትም አይነ ስውር ነበር። ለረጅም ዘመን አይኑ ማየት የማይችል ይህ ወጣት አይኑ እንዲበራለት ሆኗል በዚህ ተአምር ማለት ነው። እንዲሁም ደግሞ ህፃናንም በጣም ድንቅ የሆነ ነገር ተደርጎላቸዋል። ሌሎቹም በርካታ ህሙማን እየተፈወሱ ይገኛሉ። ምእመኑ እንደምታዩት ለእግዚአብሔር ምስጋናውን በአኮቴት በደንብ እያቀረበ ይገኛል። እልልታና ምስጋና በአካባቢው በደማቅ ሁኔታ
እግዚአብሔር እየተከበረ እየተመሰገነ ይገኛል ማለት ነው። እንግዲህ ይህንን ተአምር በተመለከተ ብዙዎች ብዙ ነገር ቢሉም እኛ ግን ይህንን ተአምር እንቀበላለን። መናፍቃን እየተንጫጩ ይገኛሉ። እኛ ጉዳያችን አይደለም። ነገር ግን ሁሌም እንደምንለው ኦርቶዶክሳውያን ተአምር ድንቃችን አይደለም። ለተአምር አዲሶች አይደለንም። ብዙ ተአምራት አይተናል ከዚህም በፊት ከዚህም በኋላ እግዚአብሔር ብዙ ተአምር ሲያደርግ እንመለከታለን። በተአምር የምንሸወድ በተአምርም የምንመለክ አይደለንም። ተአምር ብርቃችን ስላልሆነ ማለት ነው። እነርሱ እንደሚሉት በካራቴና በምን እዛ አዳራሽ ውስጥ እንደሚያደርጉት አይነት ተአምር ያላደለ እውነተኛ የሆኑ ነገሮች እንዲህ ሲገኝ እንመረምራለን ማለት ነው። መንፈስን ሁሉ አትመኑ መርምሩ እንደተባለ መንፈስን እየመረመር እንቀበላለን ማለት ነው። ቅድስት ቤተክርስቲያን ስርዓት አላት፣ ዶግማ አላት። የሚያስተምሩ አባቶቻችን የሚመሩት እረኞች ቅዱስ ሲኖዶስ ደግሞ በዚህ ጉዳይ መግለጫ እንደሚሰጥና ነገሮቹን በአንድ መስመር እንደሚመራቸው እናምናለን። ስለዚህም ነገር እግዚአብሔርን እያመሰገንን በነገር ሁሉ የተደረገውን እናደንቃለን፣ እናከብራለን።